በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ ተክለ ሃይማኖት በደብረ ሊባኖስ ገዳም 12ኛ ክፍል ምዕራፍ 38። ከዚህ በኋላ አባታችን ተክለ ሃይማኖት በመንግስት ሀገር ሁሉ ቤተክርስቲያን ስራ ብሎ ንጉሱን አዘዘው። ንጉሱም ይሁን ብሎ መጀመሪያ ማርያን ከጠፉበት፣ ሁለተኛ ሰማዕታት ካለቁበት ቦታ ቤተክርስቲያን አሰርቶ የኢየሱስን ታቦት ከዚያ አኖረው። ቤተክርስቲያኒቱንም መካነ ኢየሱስ ብሎ ጠራት። ሁለተኛይቱንም መካነ ማርያም አላት። መኳንንቱንም በየሀገራቸው ቤተክርስቲያን ስሩ ብሎ አዘዛቸው። በዚያን ዘመን በዳሞት አውራጃ ብዙ አብያተ ክርስቲያናት ተሰሩ። አባታችን ተክለ ሃይማኖትም ለንጉሱ የነቢያትን የሐዋርያትን መጻሕፍት ትንሣኤ ሙታንን እንደ መላእክት በሕይወት መኖርን ሲያስተምረው ቆየ። ንጉሱ ግን ዘወትር ያልከኝን ሁሉ አምናለሁ፣ የሙታን መነሳት ግን ሐሰት ይመስለኛል አለው። አባታችን ተክለ ሃይማኖትም ዘወትር ሙታንን አስነስቶ በፊቱ ማቆም ለእግዚአብሔር ይቻለዋል ይለው ነበር። ከዕለታት በአንዲቱ ቀን ደግሞ ንጉሱ ብፁዕ አባታችንን ሙታን አጥንታቸው ካረጀ ከበሰበሰ አመድ ከሆነ በኋላ እንደምን ይነሳሉ ብሎ ጠየቀው። ብፁዕ አባታችንም ክርስቶስ ከሙታን ተለይቶ እንደተነሳ አታምንምን አለው። ንጉሱም እርሱንስ እንኳ አምናለሁ፣ በአንተ አድሮ የሚሰራውን ተአምራት አያለሁና። አባታችን ቅዱስ ተክለ ሃይማኖትም ለሙታን ትንሣኤ መሪ ክርስቶስ ነው። ሙታን ካልተነሱ ክርስቶስ አልተነሳማ፣ ክርስቶስም ካልተነሳ ሃይማኖታችን ከንቱ ነዋ። በከንቱ አምነናል፣ እኛም የሐሰት ምስክር ሆነናል ማለት ነው አለው። ከነቢያትና ከሐዋርያት መጻሕፍት እየጠቀሰ ብዙ ምስክር አምጥቶ ነገረው። ንጉሱ ግን በልቡ አላመነም። ንጉሱም አባታችንን የሙታንንስ ትንሣኤ እንዳምን የማምንበትን እኔ እነግርሃለሁ አለው። ብፁዕ አባታችንም በል ንገረኝ አለው። 1000 ሰዎች ከሰራዊቴ 300 ሰዎች ከማርያን በአንዲት ቀን ሞቱ። ከሞቱም እነሆ 25 ዓመታቸው ነው። እነዚህን ብታስነሳልኝ ፈጥኜ አምናለሁ አለው። ብፁዕ አባታችንም ንጉሱን እንዲህ አለው፣ ይህን የሚያህሉ ሰዎች በአንዲት ቀን የሞቱበት ምክንያት ምንድን ነው ብሎ ጠየቀው። ንጉሱም አባታችንን እነርሱን አይቼ የሙታንን ትንሣኤ እንዳምን አስነሳቸው እንጂ የሞታቸውንስ ምክንያት አትጠይቀኝ አለው። ብፁዕ አባታችን አንተ ባትነግረኝ እኔ ነግርህ የለም አለው። ንጉሱም በል እስኪ ንገረኝ አለው። ብፁዕ አባታችን ተክለ ሃይማኖትም ከሸዋ ክፍለ ሀገር አንዲት ሴት ማርከህ ልታገባት ወደህ ሳለ ለአምላኮች አሰግደ በመንግስት አውራጃ ታነግሳት ዘንድ ሰራዊትን ሁሉ ቀጠርክ። የጋብቻ ስርዓት እንዲፈጸም አዘዝክ። አንተም የተሰበሰቡትን ሰራዊት ቆማችሁ በምታመልኩበት ጊዜ ድንገት መብረቅ ከሰማይ በርቆ ከፊታችሁ ነጠቃችሁ። በዚህ ግርማ እነዚህ ሰዎች ሞቱ። አንተም ከዚያች ቀን ጀምረህ በአምላኬ ስም እኔ እስከፈወስኩ ድረስ ልበ ተላላ ዝንጉ ሆነህ ኖርክ አለው። ንጉሱም እግዚአብሔር የመረጠህ አባቴ ሆይ በእውኑ ይህን ነገር ማን ነገረህ አለው። ብፁዕ አባታችንም ሁሉን የሚያውቅ ፈጣሪ ነዋ አለው። ንጉሱም የዚያችን ሴት ሀገሯን ታውቀዋለህን አለው። ብፁዕ አባታችንም ሀገሯን ስተወውና እርሷን ራሷን አውቃታለሁ አለው። የወለደችኝ እናቴ ናት አለው። በዚህ ጊዜ ደነገጠ። ተነስቶ ለአባታችን ሰገደለት፣ ከጫማውም ወደቀ። ንጉሱም መለሰ፣ እኔስ ወደ ሰማይ ያወጧት መስሎኝ ነበር። በወዴት ሳለች ወለደች? በሰማይ ነው ወይስ በምድር ነው አለው። ብፁዕ አባታችንም በሰማይ ሳያገቡም አይወልዱም አይዋለዱም እንደ እግዚአብሔር መላእክት ይሆናሉ እንጂ እኔንስ በሀገሯን የወለደችኝ አለው። ንጉሱም ብፁዕ አባቴ ሆይ እለምንሃለሁ፣ እውነቱን ንገረኝ፣ ቀድሞ ሳንማርካት ወለደችህን ወይስ ከተማረከች በኋላ ወለደችህ አለው። ብፁዕ አባታችንም ከምርኮ ከተመለሰች በኋላ ነው እንጂ አለው። ንጉሱም በእውነት የዚያች የተመረጠች ሴት ልጅ አንተ ነህ አለው። አባታችን ተክለ ሃይማኖትም ንጉሱን የኒህ የሞቱትን መቃብራቸውን አሳየኝ አለው። መቃብራቸውን ወዴት አውቀዋለሁ? የሰማይ አዕዋፍም የምድር አራዊትም በልተዋቸው እንደሆነ አላውቅም አለ። ብፁዕ አባታችንም ከንጉሱ ዘንድ ወጥቶ በመልበረዴ ሜዳ ቆሞ በጉልበቱ ተንበርክኮ ሰውን ካለመኖር ወደ መኖር ያመጣኸው
ያለውንም እንደሌለ የምታደርገው ጌታዬ ኢየሱስ ክርስቶስ ሆይ አልዓዛርን ከመቃብር ጠርተህ ያስነሳኸው አንተ ነህ። የኢያኢሮስን ልጅ ጣቢታ ተነሽ ብለህ በጠራሃት ጊዜ ያስነሳሃት አንተ ነህ። ናይን በሚባል ሀገር የነበረውን የመበለት ልጅ ቃሬዛውን ይዘህ አንተ ጎልማሳ ሆይ ተነስ በማለት ያስነሳኸው አንተ ነህ። አሁንም በካህሊነትህ ሙታንን አስነሳቸው። ሕዝብህ የሙታንን ትንሣኤ አይተው አምነው ልባቸው በፍቅርህ ይጸና ዘንድ እያለ አመለከተ። እንዲህም ሲያመለክት ከሰማይ ቃል መጣ። ወዳጄ ተክለ ሃይማኖት ሆይ የለመንከኝን ሁሉ አድርግልሃለሁ። ሙታንን በቃልህ ጥራ፣ የፍቅሬ ጽናት በአንተ ላይ ይገለጥ ዘንድ ይነሱልሃል አለው። ያን ጊዜም አባታችን ተክለ ሃይማኖት አሰምቶ ተናገረ። ሙታን ሁላችሁ በዚህ ሜዳ የተቀበራችሁ በፈጣሪ በኢየሱስ ክርስቶስ ኃይል ተነሱ እያለ አሰምቶ ተናገረ። በዚያን ጊዜ 1000 ሰዎች ተነስተው በፊቱ ቆሙ። ብፁዕ አባታችን ወይ ባርከን፣ በእናት ምክንያት ቀድሞ ሞተን ስለነበር እነሆ ዛሬ በጸሎተ ኃይል ተነሳን እያሉ ሰገዱለት። ብፁዕ አባታችንም ወዴት ነበራችሁ አላቸው። በሲኦል መከራ ስንቀበል ነበርን አሉት። ብፁዕ አባታችንም ንጉሱን ጠርቶ ከሙታን ተለይተው የተነሱትን እይ አለው። ንጉሱም አይቶ ደነገጠ፣ መናገርም ተሳነው። የተሰበሰቡትም ፈጽመው ፈሩ። ይህ ሰው ነውን ወይስ አምላክ ነው እያሉ ንጉሱም የተነሱትን ጠየቃቸው። ከሞት በኋላ ኩነኔ ያለን አላቸው። ንጉሱንም እነርሱ እንዲህ አሉት ንጉሳዊ የዚህንማ ጨለማውን ሀገርና የመከራውን ነገር ምን እንነግርሃለን? እንደዚህ ዓለም ፀሐይ ያሉ 100,000 ፀሐዮች ከዚያ ከጨለማው ስፍራ ቢገቡ ለአንድ ሰው እንኳን ሊያበሩ አልቻሉ ነበር። እኛም ከዚያ ነበርን። ንጉሱም ምን ሰምቶ ሰውነቱ ተነዋወጠ፣ ሁለንተናው ስቅጥጥ ይል ጀመር፣ እጅግ ፈራ። ብፁዕ አባታችንም ዳሶ እስኪያጸናው ድረስ እንደ በድን ሆነ። ብፁዕ አባታችን ተክለ ሃይማኖትም ይህን አይቶ ወይ ሰው ሁሉ መከራ እኮ ይቆየዋል አለ። ንጉሱም ደግሞ እሊህን ሰዎች በምን ምክንያት ከዚህ መጣችሁ አላቸው። በእሳት ጨለማ መካከል ሳለን የመላእክት አለቃ ቅዱስ ሚካኤል መጥቶ አወጣን፣ የክብር ባለቤት ከሚሆን ከንጉሱ ፊት አደረሰን። ይህንንም ሰው እንደ ብርሃን ምሰሶ ከዚያ በንጉሱ ፊት ቆሞ አየነው። ንጉሱም የመላእክት አለቃ ቅዱስ ሚካኤልን እነዚህን ነፍሳት ለተክለ ሃይማኖት ስጥ አለውና እርሱም ቃሉን ሰምቶ ለእርሱ ሰጠን። እነሆ እርሱም በዚች ሜዳ ያላችሁ ሙታን ተነስታችሁ ወደ እኔ ኑ ብሎ ጠራን። ወደ እርሱ መተንም በፊቱ ቆምን፣ ይኸው እንደምታየንም አለን አሉ። ብፁዕ አባታችንም ንጉሱን ፍስሐ ጽዮንን ትንሣኤ ሙታን መኖሩንስ አወቅህን ቢለው እርሱም አመንኩ፣ አምላክህን መግደልና ማዳን እንዲችል የሚሳነውን ነገር እንደሌለ አመንኩ አለ። ነገር ግን ከዚህ ከሰማሁት ቅጣት እድን ዘንድ እንድሰራው የምታዘኝ ምንድነው አለው። ብፁዕ አባታችንም ንጉሱን ከእንግዲህ ወዲህ ቅጣት የለብህም፣ በወልድ ያመነ የዘላለም ሕይወት አለውና በክርስቶስ ስም ክርስቲያን ተብሏልና አሁንም አንዲት ነገር አዛሃለሁ፣ እድናለሁ ብሎ አምኖ የሰጡት ምጽዋት ኃጢአትን ያስተሰርያልና ለድሆችና ለችግረኞች ለቤተ ክርስቲያንም ምጽዋት ስጥ። ይህን ብታደርግ በሰማይ ድል ታከማቻለህ። ንጉሱም ለብፁዕ አባታችን ለተክለ ሃይማኖት ምጽዋት ስጥልኝ ብሎ እስከ መንግስቱ እኩሌታ ድረስ ብዙ ገንዘብ ሰጠው። አባታችንም ከንጉሱ ተቀብሎ እንዳለው አደረገ። ገንዘቡንም ለድሆች ለችግረኞች መጸወተ። ከዚህ በኋላ ብፁዕ አባታችን ከሙታን ተለይተው የተነሱትን እነዚህን ሰዎች አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸውና ለዳሞት አውራጃ ሁሉ ትንሣኤ ሙታንን አስተምሩ ብሎ ሰደዳቸው። ንጉሱም አባታችንን ከእንግዲህ ወዲህ ሰውነቴ በእጅ የተጨበጠች በእግሬ የተረገጠች ናትና አምላክህ የሚወደውን በልቡና ያለውን በጎ ትምህርት አስተምረኝ አለው። ብፁዕ አባታችንም አምላኬስ ቅን ልቡና ንጹሕ አኗኗር ይወዳልና እነዚህን ማርያንም በመንግስትህ አውራጃ ያሉትን መኖራቸውን ጠይቀህ አጥፋቸው። ለድሃ አደጉም ልጅ እንደ አባቱ ሆንለት፣ ለእናቱም እንደ ባሏ ረዳቱ ናት። ይህንን ብታደርግ የልዑል እግዚአብሔር ልጅ ትባላለህ፣ በሰማይና በምድርም በእውነት ትነግሳለህ። ንጉሱን በነገስኩበት ሀገር የተገኙትን ማርያንን ሁሉ በቶሎ አምጡልኝ ብሎ አዘዘ።
ፈጥነውም አመጡለት፣ በእሳት አቃጥሏቸዋልና አቃጠሏቸው። በብፁዕ አባታችን ስብከት ከዳሞት አውራጃ ሁሉ ዛር፣ ጠንቋይ መጠየቅ፣ ጣዖት ማምለክ ጠፋ። ብፁዕ አባታችንም እነዚያን 12ቱን ካህናት ሾማቸው። እስከ ዕለተ ሞታችሁ በዳሞት አውራጃ ሁሉ ወንጌልን አስተምሩ ብሎ አዘዛቸው። ስለኔ አባት ይሆናችሁ ብሎ ገብረ ዋህድን ሾመላቸው። ብፁዕ አባታችን ተክለ ሃይማኖትም በዳሞት አውራጃ 12 ዓመት ያህል ኖረ። ከአውራጃዋ ሁሉ እስከ ጥቁር ምድርና እስከ ነጭ አባይ እስከ ኦሞ ወንዝ ድረስ የክርስቶስን ወንጌል ትምህርት መላ በዳሞት አውራጃ አቅራቢያ የሆነን ሀገር ሁሉ በብፁዕ አባታችን በተክለ ሃይማኖት እጅ በክርስቶስ አመነ። ምዕራፍ 39። ከዚያ በኋላ ተመልሶ ዝባፈተን በሚባል ተራራ ላይ ወጥቶ በዚያው ስፍራ ምንም ሳይቀምስ ከአጽዋማት ልዩ የምትሆን 40 ጾምን ጾመ። አርብ ግን ይህ መራራ ነው፣ ይህ የሚጣፍጥ ነው ብሎ ሳይመርጥ የምድረ በዳ ቅጠል እየለቀመ እሁድና ቅዳሜ ይመገብ ነበር። ውሃም ቢሆን የጾም ወራት እስኪፈጸም ድረስ ፈጽሞ አይጠጣም ነበር። በፋሲካ ዕለት ይህችውን የታወቀች የጌታችን የተነሳባት የምትሆን መንፈቀ ሌሊት በሆነ ጊዜ ጌታችን ኢየሱስ ክርስቶስ የመላእክት አለቃ ቅዱስ ሚካኤልን በቀኙ ቅዱስ ገብርኤልን በግራው አድርጎ እናቱ ድንግል ማርያምን 12ቱ ሐዋርያትን ከእርሱ ጋር ይዞ ብዙዎችንም የሰማይ ሰራዊት አስከትሎ ወደ እርሱ መጣ። እንዲህም አለ። ወዳጄ ተክለ ሃይማኖት ሆይ ሰላም ላንተ ይሁን። የባህሪ አባቴ የአብ የባህሪ ሕይወቴ የመንፈስ ቅዱስ ፍቅር አንድነት ለዘላለም ካንተ ጋር ይሁን። የባህሪ አባቴ የአብ የባህሪ ሕይወቴ የመንፈስ ቅዱስ ፍቅር አንድነት ለዘላለም ካንተ ጋር ይኑር። ስምህ በመንግስተ ሰማያት ተጽፏልና ደስ ይበልህ፣ ሐሴትን አድርግ። እኔም ባንተ ደስ ተሰኝቻለሁ፣ ሐሴትንም አደርጋለሁ፣ ብዙ ምርኮ አግብተህልኛልና። አንተም ደስ እንዳሰኘኸኝ እኔም ደግሞ ደስ ስላሰኘህ በዚህች ቀን መጣሁ። የነቢያቶቼ ቅድስናቸው የሐዋርያቶቼ ክብራቸው በረከታቸው ዘወትር ካንተ ጋር ይኑር። የእኔ ባለሟልነት ሞገስ በስምህ እንደ ልዳው ጊዮርጊስ ይሁን። በዓልህን የሚያከብር በእንጀራም ቢሆን በዕጣንም ቢሆን በመስዋዕትም ቢሆን እስከ ጥሩ ውሃ ድረስ ስምህ የሚጠራ ሁሉ በአንተ ስም እንግዳ ቢቀበል ካንተ ጋር በግልጽ ወደ መንግስተ ሰማያት ይግባ። በመከራም ቀን ስምህን የጠራ ሁሉ እኔ ከጥፋት አድነዋለሁ። ስምህ በተጠራበት በገዳምም ቢሆን በዓለምም ቢሆን እስከ ዘላለም ይቅርታ ቸርነት ከዚያ ይኑር በእውነት ያለ ሐሰት። ይህንንም ተናግሮ የገነት ቅጠል የሕይወት ውሃ ጽዋ እንካ፣ ይህንንም ብላ ይህንንም ጠጣ ብሎ ሰጠውና በላ ጠጣ። ሰውነቱም ደስ ተሰኘች። አንድ ቀንስ እንኳ እንዳልጾመ መሰለው። ከዚያችም ቀን ወዲህ የሥጋ ድካም ሁሉ የረሃብ የጥም ፈቃድ ሁሉ ጠፋለት። ዳግመኛም ጌታችን እንዲህ አለው፣ የግሾው አባ በጸሎተ ሚካኤል ወዳለበት ስፍራ ወደ አማራ ምድር ሂድ። ውጣ ብዬ እስክነግርህም ድረስ ከዚያ ተቀመጥ። የምክር አበጋዝ መልአክ ሚካኤል ካንተ ጋር ይሁን ብሎ አፉን ሳመው። እጁንም በራሱ ላይ ጭኖ ባረከውና በፍጹም ክብር ወደ ሰማይ አረገ። ብፁዕ አባታችን አቡነ ተክለ ሃይማኖትም ለኔ ለኃጢአተኛው ባሪያ ይህን ያህል ክብር የሰጠኸኝ አቤቱ ምስጉን የሆነ ስምህ የከበረ ይሁን። በዓልህን የሚያከብር በእንጀራም ቢሆን በዕጣንም ቢሆን በመስዋዕትም ቢሆን እስከ ጥሩ ውሃ ድረስ ስምህን የሚጠራ ሁሉ በአንተ ስም እንግዳ ቢቀበል ካንተ ጋር በግልጽ ወደ መንግስተ ሰማያት ይግባ። በመከራም ቀን ስምህን የጠራ ሁሉ እኔ ከጥፋት አድነዋለሁ። ስምህ በተጠራበት በገዳምም ቢሆን በዓለምም ቢሆን እስከ ዘላለም ይቅርታና ቸርነት ከዚያ ይኑር በእውነት ያለ ሐሰት። ምዕራፍ 40 የተነጋገሩባቸው ዕለታት ካለፉ በኋላ
ብፁዕ አባታችን ከንጉሱ ከፍስሐ ጽዮን ዘንድ ሄዶ እኔ ፈጣሪ እንዳዘዘኝ ሄዳለሁና ክርስቶስን በማመን ጸንተህ አብያተ ክርስቲያናትን በመጠበቅ ተግተህ ኑር አለው። ንጉሱም ይህን ሰምቶ ብዙ ልቅሶን አለቀሰ። አባታችን ሆይ በጸሎትህ ከሰይጣን እጅ ያዳንካትን በሃይማኖት ያነጽካትን ሀገርህን ለማን ትተዋታለህ አለው። ብፁዕ አባታችንም ከፈጣሪ ትእዛዝ ተላለፍ ዘንድ ይቻለኛልን? አይቻለኝም አለው። ዳግመኛም ብፁዕ አባታችን ተክለ ሃይማኖት ካህናቱን ሁሉ ካለቃቸው ከገብረ ዋህድ ጋር ሰብስቦ እንዲህ አላቸው። ለክርስቶስ መንጋዎች ለምዕመናን የበጎ አብነት እንድትሆኗቸው ለእግዚአብሔር የምትገዙ ቅኖች ሁኑ። እግዚአብሔር ደማቸውን ከእናንተ እንዳይሻ ሕዝቡንም በእውነት በመንፈሳዊ ምክር ሁሉ ጠብቋቸው። እነሆ እኔ ፈጣሪ ወዳዘዘኝ ስፍራ ሄዳለሁና እናንተ ግን በዚህ ስፍራ ጸንታችሁ ኑሩ። ልጆቼንም እግዚአብሔርን በመፍራት ጠብቁልኝ። እጹብ ድንቅ ተአምራት በማድረግ እግዚአብሔር የሰበሰባቸውን ሕዝቡን አትበትኗቸው። እነዚያም ካህናት ብፁዕ አባታችን ተክለ ሃይማኖትን እንዲህ አሉት። እኛስ ከአንተ ጋር እንሄዳለን። ከፈጣሪያችን ከእግዚአብሔር በታች ተስፋችን አንተ ነህና ከአንተ አንለይም አሉ። ብፁዕ አባታችንም እንዲህ አላቸው። ከዚህ ተቀመጡ እንጂ ከኔ ጋር መሄድ አይሆንላችሁም። ሕዝቦቼን ጠብቁልኝ፣ የእኔም ልቦናዬ በዚህ ነገር ይፈቅዳል አላቸው። ገብረ ዋህድም ከዳኑት ሰዎች ሁሉ በፊት በመንፈስ ቅዱስ የወለደው የመጀመሪያው ልጁ ነውና ከሁሉ ይልቅ አብዝቶ ያለቅስ ነበር። ብፁዕ አባታችንም እንዲህ አለ። ልጄ ሆይ አታልቅስ፣ ነገር ግን እኔ ባስተማርኩ በቀናቸው ሃይማኖት ጸንተ ያመኑትን ባልንጀሮችን አጽናቸው እንጂ አለው። ገብረ ዋህድ ግን እንዲህ አለው። የዓይኖቼ ብርሃን፣ የጉልበቴ ብርታት፣ የመልኮቼ ሁሉ ጌጥ፣ የራሴ ቀጸላ ከለላይ አባቴ ሆይ አንተን አጥቼ እንዴት እሆናለሁ? እኔስ አንተ እንድትቀብረኝ ከእግር በታች አሁን እሞታለሁ። ብፁዕ አባታችንም እንዲህ አለው። ልጄ ሆይ ለምን ልቤን ትከፍልብኛለህ? በስጋዬ ብለየ በልቤ በመንፈስ ቅዱስ ዘወትር ካንተ ጋር ነኝ። በነገሩም ጣዕም ብዛት ልቅሶውን አስተወው። ብፁዕ አባታችንም ንጉሱና ሰራዊቱ የሀገሩም ሰዎች ሁሉ ታናናሾቹም ታላላቆቹም ሁሉ መሪር እንባ እያለቀሱ ሸኙት። በስጋ ብትለየን በልብህ አትለየን፣ በጸሎትህ አስበን አሉት። እርሱም እንዲህ አላቸው። እግዚአብሔር ሁላችንንም ያስበን፣ ተመለሱ አላቸውና እጁን እግሩን ስመው ወደ ሀገራቸው ተመለሱ። ብፁዕ አባታችንም በብርሃን ሰረገላ ተቀምጦ ወደ መጣበት መንገድ ተመልሶ ሄደ። ቀድሞ አስተምሯቸው ካመኑ ሰዎች ቤት አደረ። እነርሱም እርሱን አይተው ሰገዱለት። ወደኛ ሳትመጣ ይህንን ያህል ዓመት ለምን ቆየህ እያሉ ሳሙት። ያለ እግዚአብሔር ፈቃድ በእኔ ፈቃድ ለመምጣት እንዴት ይቻለኛል አላቸው። ቀድሞ ጠላታችሁ ሰይጣን ዳግመኛ ክፉ ስራ ሰራባችሁን አላቸው። የለም በአንተ ጸሎት እኛ ደህና ነን፣ ነገር ግን ጥቂቶች በሽተኞች በሀገራችን አሉ አሉት። ወደ እኔ አምጧቸው አለና በሀገር የተገኙትን ድውያን ሁሉ አመጡለት። ዳሶም አዳናቸው፣ በሀገራቸውም ጤንነት ሆነ። ቀድሞ ወንጌልን ሰብኮላቸው ያመኑትን ሰዎች ሁሉ ከጎበኘ በኋላ ዞረሬ ከምትባል ሀገሩ ደረሰ። ከቀድሞ ጀምራ ስትሰስን ያያት የነበረች አንዲት ሴሰኛ ሴት በዚያ አገኛትና ሴትዮ የጉስቁልና አይበቃሽምን? እስከ መቼ ድረስ ትሴስኛለሽ? አላት። ሴቲቱም እንዲህ አለች። ብፁዕ አባቴ ሆይ ይህን መሰሰኑን ለመተው አይቻለኝም። ነገር ግን በልቤ ውስጥ እሳት ይነዳል። ያደረብኝ መንፈስ ዝሙት አለ። ስራውን ያለ ፈቃድ ያሰራኛል። የእግዚአብሔር ሰው ሆይ በሚቻልህ እርዳኝ፣ ከዚህም ጉስቁልና አድነኝ አለችው። እርሱም ፊቷን በመስቀል አምሳል አማተበና አንተ ርኩስ መንፈስ ከዚህ ሴት ላይ ውጣ አለው። ሰይጣንም በመጥፎ ሴት አምሳል የራስ ጸጉሩ የተጎነጎነ ሆኖ እየጮኸ በሁሉ ወገን ተቸግሬያለሁና ወዮልኝ፣ የማበልጥበት አጣው፣ ካንተ ወዴት እሸሻለሁ እያለ ከሴቲቱ ወጣ። ይህንንም ተናግሮ እንደ ጢስ ተኖ እንደ ትቢያ በኖ ጠፋ። ይህችም ሴት ከዚያ ቀን ወዲህ እግዚአብሔርን በመፍራት ጸንታ ኖረች። የሀገሩም ሰዎች ሁሉ ዘመዶቹም ፊትህን ላሳየን ድምፅህን ላሰማን ለእግዚአብሔር ክብር ምስጋና ይግባው አሉ። ይህንንስ ላንተ የተሰጠህን የጸጋ ሀብት ያዩ ዘንድ የአባትህ የጸጋ ዘአብ ዓይኖች ወዴት ናቸው? ለመንግስተ ሰማያት የሚያበቃ የወንጌል መምህር ሐዲስ ሐዋርያ የተባልከው ነቢይ የሆንከው አንተን
ያዩ ዘንድ የእናትህ የእግዚአብሔር ዓይኖቿ ወዴት አሉ እያሉ አደነቁ። የሚከተለውንም ኃይል አይተው በሀገርም ያሉትን ድውያን ሰብስበው ከእግሩ በታች አሳረፏቸውና ብፁዕ አባታችን ሆይ በጸሎትህ አድናቸው እያሉ ለመኑት። ብፁዕ አባታችንም በእግዚአብሔር ስም አማትበው አዳናቸውና ደስ ብሏቸው ወደ ቤታቸው ገቡ። ዘመዶቹም ደስ ብሏቸው ይህንን ያህል ክብር የሰጠውን እግዚአብሔርን አመሰገኑ። ምዕራፍ 41 ወስብሐት ለእግዚአብሔር። ይቆየን።